ልዑል ድርጅቱ ውስጥ በኃላፊነት ስራ ወይም ቤት ለቃ ውጣ ስለተባለ እሱም ደግሞ የራሴ አላማና የራሴ ስራ አለኝ ብሎ ቤቱን ለቆ ወጥቷል። ዮሐናም ምግብ ለማድረስ በድጋሚ እየተመላለሰች ትገኛለች። ቲናም እየተከታተለች ወንድ ልጅ ሆዱን ይወዳል ሲባል ሰምተሽ ነው አይደል? የወንድ ልጅ መንከባከብ ትችይበታለች እያለች ዮሐናም በገባች በወጣች ቁጥር እየተከታተለች በነገር ትወጋታለች። ዮሐና ምን አድርጊ ነው የምትኝ? ባክሽን የብዙ ስራ አለብኝ፣ እዚህ ትምህርት አለብኝ፣ እዚህ ደግሞ እናቴ መርዳት አለብሽ፣ ባክሽ ተፋችኝ ብትላትም ልሰማት አልቻለችም። በአንድ ነገር እንስማማ ተብላ የሆነ መስፈርት አቅርባላታለች። እሱም ደግሞ ዮሐናን እያሳሰባት ነው። እንዲሁም አቤኒ ለወንድሙ ለክንዴ ለልዑል ወንድም ለክንዴ ልጅ እንዳለው ተናግሮ ክንዴም እንግዲህ ለልዑሌ የአባቱ ልጅ እንደ አባትህ አንተም ዘርህን አስቀጠልክ፣ አባትህ እዛ በኃላፊነት ድርጅት ይመራል እያለ ቦታ ያመቻቻል፣ አንተ ደግሞ እዚህ በየመንደሩ እየሄድክ ዘርህን ትበትናለህ ብሎታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምናላችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልን እያለን ዛሬም በአዲስ ወደ እናንተ መጥተናል። ዮሐና ተከታታይ ድራማ እንግዲህ ዮሐና እናቷን በማገዝ እናቷ አለሙ ቤት ብትሰራም እዛ ቤት ያለች ልጅ እንግዲህ ወይዘሮ በእምነት እጅግ በጣም ክፉ እና ተጠያፊ ሰዎችን በማንነታቸው ሳይሆን በልብሳቸው የምትመስል ለሰራተኛ ያላት ጥላቻ ከባድ የሆነ እጅግ በጣም አስቸጋሪ ልጅ ናት እና ዮሐናን በገባች በወጣች እየተከታተለች ታሳድዳታለች ማለት ነው። እናም እንግዲህ ዮሐና እባክሽ በምኒ ምን አድርጊ ነው የምትይኝ? እኔ እናቴን ነው ስራ ያገዝኩት፣ ምን ላደርግልሽ፣ ምን ልሆንልሽ ብትላትም እሷ ግን ምንም አልተዋጠላትም። ታይ ባክሽ እያለች እንደውም ሞርት ይዛለች። ወዲህ በሌላ በኩል ደግሞ አቶ አቤኔ ጓደኛውን ልዑሌን አሳልፎ ለገንዘብ ሲል አሳልፎ ሸጦታል ማለት ነው። ክንዴ የሚከፍለው መስሎት ለክንዴ ነገሮችን እያመላለሰ ቢነግረውም ክንዴ ግን በጉልበት እንጂ በገንዘብ 5 ሳንቲም አይወጣውም። እባክን ይኩ እንደ ኢትዮጵያዊነት የስራዬን ነው እየሰራው ያለሁት ገንዘብ ቢለውም የምን ገንዘብ ነው ብሎ አዋርዶና አከላፍቶ ልኮታል። ቲና አቶ አለሙ ዘንድ ቢሮ ድረስ ሄዳ ስለ ልጁ ልዑል ብላ ተናግራለች እና አቶ አለሙም የመሰላቸው የልዑል ፍቅረኛ መስላችኋለች እና ማርቆስን ጠርተው ቢጠይቁትም ማርቆስ ደግሞ ስለምንም ነገር ስለ ልዑል እንደማያውቅ ሲነግራቸው አንተም ብሎ ጓደኛ ውጣልኝ፣ ፍቅረኛው መታ ነበር ዛሬ፣ ማናለች፣ ማናት፣ ኧረ የለውም ምናምን ብሎ ማናለች ሲባል ቲና ሲል ቲና ብሎ እጅግ በጣም ተደናግጧል። አንተም ብሎ ጓደኛ ደግሞ ውጣልኝ ብለው አመናጭቀው ከቢሮ አስወጥተውታል። እናም እንግዲህ ልዑል ከቤት ወጥቶ የራሱን ቤት ተከራይቶ እየኖረ ነው። ቲና ደግሞ የምርመራ ውጤት እሺ ልጅ አለህ ካልሽኝ ልጅን አሳይኝ ብለውም ሲሄዱ አሻፈረኝ አላሳይም ብላለች። አሞታል በዛ ወጥቶ በዚህ ወርዶ ብላ አባሯቸዋለች። እሷ ብር ፈልጋ እንጂ ልጅ ግን የለውም። ምክንያቱም ካላንድ ቀን ውጭ አይቷትም አያቅም። ልዑል እንግዲህ አሁን ልዑልን በመልካምነትና በደግነቱ አጥምደውት አብየኒና ቲና ያው ብር መቀባበያን የፈለጉት። ቲና ደግሞ አብየኒን ከልቧ ስለምታፈቅረው ለፍቅሯ ብላ ነው ከገንዘቡም ውጪ ለፍቅሯ እሱን የራሷ ለማድረግ እያለች የምትከፍለው ዋጋ። አብየኒ ደግሞ አሁን ላይ ልዑሌ ወዷታል ስለተባለ እየተከታተለ ዮሐናን እንጂ ቲናን አይፈልጋትም። ቲናን ገንዘብሽን ከተቀባበልሽ በኋላ ከፈለግሽ አገሩን ለቀሽ ውጭም ብሏታል። እሷ ደግሞ እንዴ አንተስ ብትለውም ስለ እኔ አይመለከትሽም አይነት ነገር እና እሷ አሁን መሰላት እንግዲህ ዮሐና አፍቅራው ስለመሰላት ዮሐናን እየተከታተለች እንግዲህ መግቢያ መውጫ ሰጥታታለች። ወይዘሮ ሀናም የዮሐና እናት ትምህርትሽን ተማሪ፣ ጥናትሽን አጥኒ፣ ምንም ነገር ቢፈጠር ማን እንዴት ትምህርት ስራውን ለኔው ተዩ፣ እኔው ወጣዋለሁ፣ ስለዚህ አንቺ ብቻ ትምህርትሽን ጠንክረሽ ተማሪልኝ ይላሉ። እሷ ደግሞ ስራ ብቻ ትምህርት ብቻውን በቂ አይደለም እማዬ፣ ማገዝ አለብኝ፣ እኔና አንቺ ተጋግዘን ካልሆነ እዛ ቤት ሁለተኛ በእንደዛ መልክ ልተውሽ አልፈልግም ትላለች። እንግዲህ ወይዘሮ ኤልሳቤትም የልዑል እናት በተደጋጋሚ ምግብ እያስያዘች ወደ
ልዑል ቤት ትለካታለች እና ልዑልም በእርግጥ በመሄዷ ደስተኛ ነው። እናም እንግዲህ ልዑል ለማርቆስ ማገዝ እፈልግ ነበር፣ ግን በምን መልኩ ልገዛ? ዝም ብዬ እንትን እንዳላት የሆነ ነገር ሌላ ነገር ይሰማታል ማለት የበታችነት ይሰማታል ብዬ ፈራሁ ቢለውም እንዴ ደግሞ ለዚህ መፍትሄ አጣህ እንዴ? ምን ችግር አለው? በሆነ መንገድ አድርገህ የሆነ ስራም ቢሆን እንደዛ አድርገህ መርዳት ትችላለህ ብሎታል። እና እንግዲህ በዛም የተነሳ ቤቱን እንድታስተካክልለት እሱ ቤቱ ማስተካከል ችግሮ ሳይሆን ልዑል እሷን ማገዝ ስለፈለገ ዮሐናን እንደዛ ነገር ተማክረዋል። እና ዮሐና ምነግርሻለኝ ስላት እሷ ምነግርሃለኝ ብላ ነበር። እሱ ምንድነው ቲና ከሌላ ከምታውቂው ሰው ካለ ከሌላ ወንድ ጋር የምንም ይሁን ምንም ከሱ ጋር ካፌ ውስጥ ወይ የሆነ ቦታ እንዳይሽ አድርጊ፣ ከዛ በኋላ መከታተሉን ያቆማል ብላት ነበር። እና ስለዚህ ቲና ስለ ሁሉም ነገር ስትጠይቃት ዮሐና ምንም አይነት ጓደኛ ምንም አይነት የወንድ ጓደኛ ልዑልም ሆነ ማርቆስ አለቆቿ እንጂ የወንድ ጓደኞቿ እንዳልሆኑ ነግራታለች። እና ታዲያ እዛ ቤት ምግብ እያመላለች መና ባክሽ ተይኝ ብላታለች። እና እንግዲያስ ምንም ይሁን የትምህርት ቤት ይሁን የምንም ብቻ የሆነ ሰው ፈልገሽ ከሱ ጋር መታየት አለብሽ ብላታለች። እና ምን ላድርግ እያለች ብቻዋን እያወራች ለልዑሌ ብነግረው ይደብረው ይሆን ምናምን እያለች ነበርና ለመናገር ፈልጋ ግን ደግሞ ፈርታለች፣ አልነገረችውም። እናም እንግዲህ ልዑል እሱ የፈለገው እንደምታዩ ቤቱ እንደምታዩ ነው። ስለዚህ ይህንን ቤት ብታስመስዩ እንደዛ ነገር ቢላትም እሷ ግን እሺ ብላ ተስማምታለች። እናም እንግዲህ በሌላ በኩል ምንድን ነው አቤኒ ክንዴን ሲያገኘው ለክንዴ ብር ተደራድሮ ብር የሚሰጠኝ መስሎት እንግዲህ ለአፋጦ ሲይዘው በመጀመሪያ ክፍያ እያለ ሲደረደር አይ የምን ክፍያ ነው ብሎ አንጠልጥሎ ሲይዘው ልዑል ልጅ እንዳለው ታውቃለህ፣ ልጅ አለው ብሎ ጥሎት ሄዷል። እናም እንግዲህ ይሄንን ደግሞ አቶ ክንዴ ልዑልን ሲያገኝ ጓደኛው ማርቆስ እንደነገረው አድርጎ ለልዑል ይነግረዋል። ልዑል ደግሞ ማርቆስን ሲያገኘው እንዴት ታደርጋለህ? እንዴት ለክንዴ ትነግረዋለህ? እንዴት አርጌ አረኔ ለማንም አልተናገርኩም ሲለው መስራ ቢሮ ለጓደኞች ስታወራ ሰማ። ከዛም ደግሞ ክንዴ ሰማ። ክንዴ ደግሞ ለአባዬ ከመናገር አይውል እንትን አይልም አይዘልም ሲለው እንዲህ እኔ ለማንም ነው ያልተናገርኩት፣ ለማንም የተናገርኩት ነገር የለም፣ እንኳን ልናገር አይደለም ቀርቶ ስለዚህ ነገር ማሰብ ራሱ አልፈልግም ቢለውም እንግዲህ ልዑሌ አይ አንተን የነገርከኝ ብሏል ሲለው እንግዲህ ማርቆስ ወደ ቢሮ ሲሄድ ስልኩን ሪካርድ ላይ አድርጎ አንዳንድ ነገሮችን ተጠይቀዋል። ትኩር ብሎ ክንዴን ሲያዩ እንዴ ምን ብለህ ትኩር ብለህ አየኝ እኮ ሲለው ከኋላው ሸበት እንዳለውና እስከ ዛሬ እዚህ ስራ ላይ አንድ ላይ ሲቀመጡ በትኩረት ስላላየውና አሁን እንዴት እንዳየው ገርሞት እንደሆነ ነግሮታል። እና ታዲያ አንተ ሸበት ብርቅ ነው እንዴ ቢለውም አይ እንደዛ ማለት አይደለም፣ ግን እስከ ዛሬ ድረስ እንዴት አላየሁትም ብዬ ነው ይላል። እናም እንግዲህ በዛም የተነሳ ቆይ ማረ ዛሬ ጓደኛህን አግኝተዋል፣ ዛሬ ልዑልን አግኝተዋል ሲለው አዎ ተገናኝተን ነበር ነው አንተ በቅርብ ተደዋውለን ነበር ሲለው ምንም ያለ ነገር አዲስ ነገር የለም ማለት እሱ ማወቅ ፈልጎ ነው የተጣሉ መስሎት ወይም የሚጣሉ መስሎት። እናም አይ ምንም ያለኝ ነገር የለም፣ ምንም አዲስ ነገር የለም፣ አይ ብዙ አዲስ ነገር አለ። እና ታዲያ ከየትኛው ልጀምርልህ ቢለውም ከልጁ አለ ሲሮጥ። እንዴ ልጅ የምን ልጅ ሲለው አላቅም ለማለት ነው ልጅ እንዳለው አቤኔዘር ነግሮኛል ይለዋል። እናም እንግዲህ እና ታዲያ ልጅ ኧረ እኔ ምንም የማውቀው ነገር የለም ስለ ልጅ ምንም አላለኝም ቢለውም በአካቷሽ አታስመስል አቤኔዘር ሁሉንም ነገር ነግሮኛል ብሎ ለማርቆስ ሲነግረው ማርቆስ ደግሞ ቮይሱን ወደ ልዑል ልኮለታል። ልዑልም ሲልክለት እንግዲህ ቤት ድረስ ጠርቶ አቤኔን ለማናገር ሞክሯል። አቤኔን እንዴት እንደዚህ ታደርጋለህ ቢለውም አቤኔ ደግሞ ምንም ነገር እንዳልተናገረ ግን ደግሞ ድርጅቱን በስሙ ማድረግ እንደሚፈልግና የድርጅቱ ኃላፊ እሱ ብቻ እንደሚሆን ደግሞ ሁሉንም ነገር እነሱን አስወጥቶ እሱ የራሱ የግሉ ሊያደርገው እንደሚፈልግ ነግሮታል። እና ብዙ ነገር እያቀደስና በብዙ ነገር ውስጥ ብዙ ሴራ እያሴረ እንደሆነ በእምነትንና ልዑልን ከድርጅቱ ለማስወጣት እንደሚፈልግ ቢነግረውም እንዲሁንም እኮ እኔ ድርጅቱ ጋር አይደለሁም እንዴት እንደዛ ቢለውም አይ ክንዴ በጣም ብዙ ነገሮችን የሚያደርግና በጣም መጥፎ ሰው ነው። አቤኔ አሁን ላይ ከዚህ ነገር ያሯሩጣል።
እሱ ግን ያው ልዑል የመሰለው ልክ እንደ ልዑሌ ክንዴም የሚከፍለው ስለመሰለው ነበር። ነገር ግን ክንዴ አይከፍለውም። እናም እንግዲህ እባክህ እኔ አሁን ተጨናነኩኝ መሰለኝ፣ ዶክተሮቹ እንዳለኝ ከሆነ መዝናናት ከተማ መውጣት መዝናናት ምናምን አለብህ፣ መጨናነቅ አበዛሁ መሰል እንደዛ ነገር እና ስለዚህ እባክህ የሆነ ነገር እንደ ወንድምነት እንደ ጓደኝነታችን የሆነ ነገር በለኝና ወየ በልና ምናምን ነገር አለ። አንተ እንዴት እንደዚህ ታረጋለህ? እንዴት ትነግረዋለህ? ቢለውም አይ አልነገርኩትም፣ እሱ ግን ላንተ በጣም ብዙ ነገሮችን እያቀደ ነው ብሎ ግግም ብሎ እምቢ ብሏል ማለት ነው አቶ አቤኒ። እናም እንግዲህ ስለ ቲናና ስለ ልጁም ጉዳይም ያለውን ነገር ለምንድን ነው ማታናግራት? ግግም ብላ ልጁ ዲኤንኤ አይመረመርም ያለችው ለምንድን ነው? ተዋት ወይ ካልሆነ ተዋት ምናምን ነገር ሲለው እንደዛማ እንዳልሆንኩ ታውቃለህ፣ ለምን ተዋታለሁ? እንደዛ አይነት ሰው አይደለሁም፣ ግን እንዴት እንደዛ ታረጋለህ ብሎ ቢቆጣውም አቤኒ ግን ገንዘብና ገንዘብ ስለሆነ የሚፈልገው መላበለኝና ምናምን ነገር እያለ የራሱ ምንም ነገር እንዳልተፈጠረ ወይም ምንም ነገር እንዳላረገ ነገሮችን በመቅለስለስ እያሳለፈ እናም እንግዲህ እጅግ በጣም ተናዶ ልዑሌ ቢናደድም ነገሩ አብዛኛውን ነገሮችን በውስጡ ነውና እባክህ ገንዘብ ስጠኝና ተከተማ ወጥቼ ልዝናና እያለው ነበር። እንግዲህ ልዑሌም ስለ ቲናና ስለ ነገሮቹ ማስተካከል እንዳለበት እየነገረው ነበረ። አቶ አለሙም እንግዲህ እጅግ በጣም ተናደዋል። ቲና ቢሮ ድረስ ሄዳ ስለ ልጃቸው ስለ ጠየቀቻቸው የልጅ ፍቅረኛ ናት፣ እንዴት ይህን ሁሉ ነገር ተደብቄ የሚል ነገርም ማርቆስም አንተ ጓደኛ መባል አችልም ብለው እሱን የሚያባረሩበት ምክንያት በዛ ነውና እና እንግዲህ አሁን ላይ ዮሀና ደግሞ እጅግ በጣም ያፈቀረችው ይመስላል አቤኒ ልዑልን። እናም አሁንም ማየ እንዴት አድርጌ ልብ ነግራት ትረዳኛለች። ስለዚህ ምንም እንዴት ብላት ነው ትረዳኝ ትችላለች? በምን መንገድስ ነው የምትረዳኝ? እያለች ስለዚህ ነገር እያብሰለሰለች ትገኛለች። አሁን ብነግራት ትረዳኝ ሆን ወይስ አትረዳኝ ሆን ብላ ስለ ልዑል ማሰቧን ማቆም ከብዷታል። እና ስለ ልዑል እያሰበች አንዳንዴም በቃ እኔ ስራና ስራዬን ነው መስራት ያለብኝ ትላለች። አንዳንዴም ደግሞ በቃ ብቻና ያው ልዑልም ቢያፈቅራትም እሷም ደግሞ የበለጠ ያፈቀረችው ይመስላል። ወይዘሮ ሀናም ትምህርትሽን ተማሪ ትምህርትሽንና ትምህርትሽን እያሏት ነው። እንግዲህ እሷም የምታስበው ስለ ልዑል ነው። ምን ይፈጠር ይሆን?